ምክርን በተመለከተ ይሄ ትውልድ ይሄ ዘመን ብዙ ሰዎች ስለ ምክር ያላቸው አመለካከት የተንሻፈፈ የተዛባ እንደሆነ ይሰማኛል። በምክር ከምንጠቀም ሰዎች ይልቅ በምክር የምንጎዳ ሰዎች ብዙ ነን። ይሄ ደግሞ ምክንያቱ ምንድነው? ምክር ምን ማለት እንደሆነ በሚገባ ካለማወቅ ወይንም ደግሞ ስለ ምክር የተሳሳተ ግንዛቤ ከመያዝ የተነሳ ብዙዎቻችን ህልማችን እንዲጨናገፍ ካሰብንበት ሳንደርስ እንድንደናቀፍ ምክንያት እንደሆነ ይሰማኛል። ውድ የመልካም ወጣት ታዳሚዎች በደንብ አርጋችሁ ብትሰሙኝ ምናልባት ይሄ ወደፊት ከዚህ በኋላ 5 ዓመት 10 ዓመት 20 ዓመት በኋላ ወይ ኢትዮጵያ ውስጥ ወይ ከኢትዮጵያ ውጪ እግዚአብሔር እድሜ ከሰጠን ልንገናኝ እንችላለን። ነገር ግን ዛሬ ከሰዓት የምነግራችሁ ነገር ከልቤ ከውስጤ ልትጠቀሙ የምትችሉበትን ሐሳብ አካፍላችኋለሁ። ምክር አዳኝም ገዳይም የሆነ ነገር እንደሆነ እንድታቁ ፈልጋለሁ። የተንኮለኛ ሰው ምክር ክፉ ወጥመድ እንደሆነ ደግሞ መልካም ምክር ጋሻ እንደሆነ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 12 ከቁጥር 15 ጀምሮ ሲናገር እንደዚህ ይላል። ተላላ ሰው መንገዱ ትክክል መስሎ ይታየዋል፣ ጠቢብ ሰው ግን ምክርን ይሰማል ብሎ ይናገራል። ተላላ ሰው መንገዱ ትክክል መስሎ ይታየዋል፣ ሰነፍ ሰው መንገዱ ትክክል መስሎ ይታየዋል፣ ጠቢብ ሰው ግን ምክርን ይሰማል። በዚህ ዘመን የትም ብትሄዱ ወዴትም ብትገቡ ወዴትም ብትወጡና ብትወርዱ በብዛት የምታገኙት ነገር ቢኖር ምክር ነው። ጋዜጠኞች የምክር አምድ አላቸው። የሀገር መሪዎች አማካሪ አላቸው። በአሁን ሰዓት በጣም ርካሽ ነገር ቢኖር የትም የሚገኝ ነገር ቢኖር ምክር ነው። ምክር የብዙ ሰዎችን ህይወት አበላሽቷል። የብዙ ሰዎችን ህይወትም አቃንቷል። ምክር ብዙ ህልሞችን አጨናቅፏል። እንደዚሁም ደግሞ የብዙ ሰዎች ህልም እውን እንዲሆን አድርጓል። ወዳጆቼ ያላገቡ የትዳር አማካሪዎች፣ አስተምረው የማያውቁ አስተማሪዎች፣ እንደዚሁም ደግሞ አገልግለው የማያውቁ የአገልግሎት መካሪዎች፣ መርተው የማያውቁ የመሪነት አስተማሪዎች በጣም ብዙ ናቸው። በዚህ ትምህርት በኋላ ስለ ምክር ያላችሁ አመለካከት እንደሚቀየር ተስፋ አድርጋለሁ። እግዚአብሔር ደግሞ ህይወታችሁን በድል በፍሬያማነትና በበረከት እንደሚሞላው አምናለሁ። ምክርን በተመለከተ ብዙ ሰዎች አጋጥመውኛል። ከነዚህ መካከል ምከረኝ ብለው መክረው የሚሄዱ ሰዎች አጋጥመውኛል። አንዳንድ ሰዎች ምከረኝ ብለው ይመጡና መክረው ይሄዳሉ። ሌሎች ሰዎች ደግሞ ከናካቴው ምክር የሚባል ነገር መስማት የማይወዱ ሲመከሩ የተገረፉ ያህል የሚሰማቸው በጣም ብዙ ሰዎች አሉ። መካሪዎቻቸውን እንደ ጠላት የሚቆጥሩ እንደ ክፉ የሚቆጥሩ ተው ተይ ብሎ ሚላቸውን ሰው እንደ ምቀኛ እንደ ክፉ እንደ ተንኮለኛ የሚቆጥሩ ሰዎችን አጋጥሞኛል። አንዳንድ ሰዎች ደግሞ አንዳንድ ወጣቶች ለይስሙላ ያህል ብቻ በማስመሰል ምክርን የሚሰሙ ሰው ወጣቶችም አሉ። ሌሎች ደግሞ አሉ መስማት የሚፈልጉትን ብቻ መርጠው የሚሰሙ ብዙ ነገር ከኤ እስከ ዜድ ተነግሯቸው ሲያበቁ ከዛ ውስጥ ግን ትንሽ የተወሰነውን ብቻ ከነሱ የልብ ሐሳብና ፍላጎት ጋር የሚስማማውን ብቻ የሚሰሙ ሰዎች አጋጥሞኛል። ሌሎች ደግሞ የተነገራቸው ምክር ሳይሆን ያኛው ምክር ገልብጠው አንሻፈው ደግሞ የሚሰሙ ሰዎችም አጋጥሞኛል። ስለዚህ እናንተ ከየትኛው ወገን እንደሆናችሁ ባላውቅም ነገር ግን የሆነኛው ቦታ እንደምትሆኑ አስባለሁ። አንዳንዶች ምክር ይወዳሉ፣ ይሰማሉ፣ ምክርን ተግባራዊ ያደርጋሉ። አሁን መጽሐፍ ምን አለ? ተላላ ሰው አለ መንገዱ በፊቱ የቀናች ይመስለዋል አለ፣ ጠቢብ ሰው ግን ምክርን ይሰማል አለ። አንዳንድ ሰው ምክርን ይሰማል፣ ሌላ ሰው ደግሞ መከራን ይሰማል። በጣም ብዙ ሰው ሊባል በሚችል ደረጃ ከምክር ከመስማት ይልቅ ከመከራ መስማት፣ ከመውደቅ መስማት፣ ከማጣት መስማት የሚወድ የሚቀናው አይነት ሰው እንዳለ አስባለሁ። በዚህ ውስጥ ያላችሁ ወዳጆቼ ምክር የሚባለውን ነገር ፈጽሞ በህይወታችሁ ልትጠሉት እንደማይገባ ላሳስባችሁ እወዳለሁ። እንዲህ ብላችሁ ጻፉ። ምክር አዳኝም ገዳይም ሊሆን ይችላል። ምክር አዳኝም ገዳይም ሊሆን ይችላል። መልካም ምክር እንደ ጋሻ ነው ይላል መጽሐፍ። መልካም መካሪ ያገኘ ሰው፣ መልካም ምክር የገጠመው ሰው ጋሻ ይሆንለታል። ከጥፋት፣ ከውድቀት፣ ከእንባ አላስፈላጊ ጉዳት ራሱን የሚጠብቅለት ነገርም ሊሆን ይችላል። ምን ምክር? ምክንያቱም መልካም ምክር ይላል እንደ ጋሻ ነው። አያችሁ ጋሻ ከጥቃት ራሳችሁን የምትከላከሉበት እንደሆነ ወዳጆቼ ወጣቶች የሆናችሁ ካላስፈላጊ ዋጋ መክፈል፣ ስብራት፣ ሐዘን፣ መውደቅ እና ጊዜውን ካልጠበቀ ሞት መትረፍ ከፈለጋችሁ በህይወታችሁ በጣም መሳኙ ነገር ቢኖር ምክር እንደሆነ አስባለሁ። እንደዚሁም ደግሞ ክፉ ምክር እንደ ወጥመድ ነው ብሎ ይናገራል። አያችሁ
በክፉ ምክር ተይዘው የቀሩ ህልማቸው የተጨናገፈባቸው በብዙ የህይወት መንገድ ምስቅልቅል ውስጥ የገቡ በጣም ብዙ ሰዎች አሉ። የሆኑ ሰዎች በምክር ሲያልፍላቸው፣ ሌሎች ደግሞ በምክር አልፎባቸዋል። የሆኑ ሰዎች በምክር ድል ሲያደርጉ፣ ሌሎች ደግሞ በምክር ምክንያት ተሸንፈዋል። ሌሎች ሰዎች በምክር ፍሬያማ ሲሆኑ፣ ህይወታቸው ሲስተካከል ሲሻሻል፣ ሌሎች ደግሞ በክፉ ምክር ወጥመድ ተይዘው ከህይወትና ከበረከት እንደጎደሉ ማየት መመልከት ይቻላል። ወዳጆቼ ሁለት ለማኞች በአንድ ላይ ተቀምጠው ሲነጋገሩ እንደዚህ ያሉ። ሁለቱም ከሰው ይለምናሉ። ሁለቱም ጠዋት ወጥተው ማታ ይገባሉ። ሁለቱም የሰው እጅ ነው የሚጠብቁት። እና አንደኛው ለማኝ ሲናገር እንደዚህ ያለ፣ እኔ በህይወቴ ዘመን ሁሉ የማንንም ምክር ሰምቼ አላውቅም አለ። ሌላኛው ደግሞ እንደዚህ ያለ፣ እኔ ደግሞ በህይወቴ ዘመን ሁሉ የሁሉንም ሰዎች ምክር እሰማ ነበር ብሎ አለ። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት ሁለት ነው። የተሳካላቸው ሰዎች ምክርን ይሰማሉ። እንደገና ደግሞ ሁሉንም የሚነገራቸውን ሁሉ አይሰሙም። ያልተሳካላቸው ሰዎች ደግሞ አንደኛ ምክርን አይሰሙም፣ ሁለተኛ የሚነገራቸውን ሁሉ ይሰማሉ። በእነዚህ በሁለት ለማኞች መካከል ያለው ልዩነት ገንዘብ አይደለም። ሁለቱም ለማኞች ናቸው። ሁለቱም ከሰው እጅ የሚጠብቁ ናቸው። ታዲያ እነዚህን ሁለት ሰዎች ምን እንዳደረጋቸው ሲባል አንደኛው አለመስማቱ ሲሆን ሁለተኛው ደግሞ ሁሉንም ነገር መስማቱ ሁለቱንም አንድ አይነት አድርጓቸዋል። ወዳጆቼ ምክርንም አለመስማት፣ ምክርንም ሁሉ መስማት ሁለቱም አደጋ በህይወታችሁ ሊያመጣ እንደሚችል ማወቅ መቻል አለባችሁ። የተሳካላቸው ሰዎች ምክርን የሚሰሙ ናቸው። እንደዚሁም ደግሞ በሁለተኛ ደረጃ የተነገራቸውን ሁሉ ግን የማይሰሙ ናቸው። ያልተሳካላቸው ሰዎች የወደቁ ህልማቸው፣ ሐሳባቸው ሁሉ የተዘበራረቀባቸው ሰዎች ደግሞ አንደኛ ምክርን አይሰሙም፣ ሁለተኛ ደግሞ በተቃራኒው የሁሉንም ሰው ምክር ደግሞ የሚሰሙ አሉ። መንገድ ላይ፣ ካፌ ውስጥ፣ አውቶቡስ ውስጥ፣ የተለያየ ቦታ ላይ ያገኛቸው ሰው ሁሉ የሚሰሙ መርጠው የማይሰሙ በጣም ብዙ ሰዎች አሉ። በእነዚህ 5 ቀናቶች ውስጥ እንኳን ማን እንደሆነ ከየት እንደመጣ ምን ፍላጎት እንዳለው የማታውቁት መካሪ እዚህ ግቢ ውስጥ እንዳጋጠማችሁ ተስፋ አደርጋለሁ። ስለዛ ጉዳይ ዕውቀት ይኑረው አይኑረው፣ ልምድ ይኑረው አይኑረው፣ ያንን ጉዳይ ምን እንደሆነ እንኳን ሳትረዱ በጣም ብዙ ሰዎች በቀላሉ ሊሰጧችሁ የሚፈልጉትና የሚቀላቸው ነገር ቢኖር ምክር ነው። ስለዚህ እንደዚህ ብላችሁ ጻፉ። የተሳካላቸው ሰዎች ምክርን የሚሰሙ ናቸው። አንደኛ የተሳካላቸው ሰዎች ምክርን የሚሰሙ ናቸው። አንደኛ። ሁለተኛ የተነገራቸውን ሁሉ ግን የማይሰሙ ናቸው። ብራዘር የተነገረን ሁሉ አትስማ። በዜና በማህበራዊ ሚዲያ ገብቷል። በአካል በርቀት በልዩ ልዩ መንገድ ብዙ ነገር ትሰማለህ። የተነገረውን ነገር ሁሉ የምትሰማ ከሆነ ትወድቃለህ። የተሳካላቸው ሰዎች ልዩነቶቸው ዋና ነገራቸው ምንድነው? አንደኛ ምክርን ይሰማሉ፣ ሁለተኛ የተነገራቸውን ሁሉ ግን አይሰሙም። ጻፉ። ያልተሳካላቸው ሰዎች ደግሞ አንደኛ ምክርን አይሰሙም፣ ሁለተኛ የተነገራቸውን ሁሉ ደግሞ ይሰማሉ። የተነገራቸውን ሁሉ ደግሞ ይሰማሉ። አያችሁ፣ በህይወታችሁ በጣም የምትገረሙባቸው ሰክሰስፉል ሰዎች ምንድነው ልዩነታቸው ካላችሁ የተነገራቸውን ሁሉ አለመስማታቸውና ምክርን ደግሞ መስማታቸው ሲሆን፣ የወደቁ ሰዎች በየመንገዱ በየተለያየ የህይወት መንገድ ላይ የምታዩቸው ደግሞ በጣም ብዙ የህይወት ሁኔታ ውስጥ ያሉ ሰዎችን ብትመለከቷቸው በብዛት ማለት ይቻላል ሁሉም ባይሆንም የተነገራቸውን ሁሉ የሚሰሙና ምክርን የማይሰሙ እንደሆኑ ትገነዘባላችሁ። ወዳጆቼ ለመሆኑ ምክር ምን አይደለም? ጻፉ። ለመሆኑ ምክር ምን አይደለም? ምክር ምን አይደለም? ቅድም ነግራችኋለሁ። መልካም ምክር እንደ ጋሻ ነው ይላል መጽሐፍ። አያችሁ፣ ህይወታችሁን ከውድቀት፣ አይናችሁን ከእንባ፣ ልባችሁን ከስብራት፣ ህልማችሁን ከጭንገፋ ማዳን ከፈለጋችሁ በጣም ኢምፖርታንቱ ነገር ቢኖር ምክር ነው። በጣም ኢምፖርታንቱ ነገር ምክር ነው።
ስለዚህ ምክር ምን አይደለም የምትሉ ሰዎች ካላችሁ አንደኛ ጻፉ። ምክር መልካም ምኞት አይደለም። መልካም ምኞት አይደለም። አንደኛ መልካም ምኞት አይደለም። መልካም ምኞት አይደለም። የአዲስ ዓመት ወይም ደግሞ የበዓል እና እንደዚህ የመሳሰሉ መልካም ምኞቶች አሉ። አንድ ሰው ይመክርሃል ማለት ወይም ደግሞ ስለ ምክር ሊኖርህ የሚገባው ግንዛቤ ሰው ሲመክርህ መልካም ምኞቱን እየገለጠልህ አይደለም። እንዲሆንልህ አዲሱ ዓመት የሰላም የጤና የብልጽግና እንዲሆን እመኝልሃለሁ እያለህ አይደለም። አያችሁ ብዙ ጊዜ እኛ የምንሳሳተው ነገር ምንድነው? ስለ ምክር ያለን ግንዛቤ የተሳሳተ ስለሆነ ነው። እኛን ምክርን በተመለከተ ወይም ደግሞ ሊመክሩን የተቀመጡ ሰዎችን በተመለከተ ስንነጋገር ሰዎቹ መልካም ምኞታቸውን እንዲገልጹልህ ኤክስፔክት እንዳታረግ። ምክር መልካም ምኞት አይደለም። ሁለተኛ ምክር አስተያየት አይደለም። ምክር አስተያየት አይደለም። ምክር አስተያየት አይደለም ወዳጆቼ፣ ምክር አስተያየት አይደለም። በነገራችን ላይ አስተያየትና ምክር መካከል ያለው ልዩነት ምን መሰላችሁ? አስተያየት ፍቃደኝነት በሌለበት ጻፉ። አስተያየት ፍቃደኝነት በሌለበት፣ ልብ ባልተሰበሰበበት፣ ስሜት ባልሰከነበት ሊነገር ይችላል። አያችሁ አስተያየት የሚባለው ጉዳይ ይኸውልህ ስለ ትምህርት፣ ስለ ውሎ፣ ስለ ህይወት፣ ስለ መውጣት፣ ስለ መግባት፣ ስለ ተለያዩ ጉዳዮች አስተያየት ሰዎች ሊሰጡ ይችላሉ። አስተያየት ይሰጣል ማለት ግን በአስተያየትና በምክር መካከል ያለው ልዩነት ምንድነው? አስተያየት ፍቃደኝነት በሌለበት፣ ልብ ባልተሰበሰበበት፣ ከዛ ስሜት ባልሰከነበት ሊነገር ይችላል። ነገር ግን ጻፉ እንደዚህ ብላችሁ፣ ነገር ግን ምክር ፍቃደኝነት ባለበት የሚነገር ቃል ነው። ስሜታዊነት በሰከነበት፣ ልብ በተሰበሰበበት የሚነገር ቃል ነው ምክር። በአስተያየትና በምክር መካከል ሰፊ ልዩነት አለ። መጽሐፍ ምን አለ? ተላላ መንገዱ በፊቱ የቀናች ትመስለዋለች፣ ጠቢብ ሰው ግን ምክርን ይሰማል አለ። አሁን በደንብ አድርገህ ስማኝ። ምክር የጠቢብ ሰው ህይወት ነው። በጣም የጠቢብ ሰው ህይወት ምንድነው ካልከኝ ምክር ነው። ኦኬ እዚህ ጋር እንድታቀል የሚፈልገው ነገር ምንድነው? ለምሳሌ አንድ ሰው አስተያየት ይሰጣል ማለት ይሄ አስተያየትና ምክር መካከል ልዩነት አለ። ምክንያቱም አስተያየት ምክር ያልሆነበት ምክንያት ምንድነው? ፍቃደኝነት በሌለበት ሊነገር ይችላል አስተያየት። ሲቀጥል ልብ ባልተሰበሰበበት፣ ስሜት ባልሰከነበት ሊነገር ይችላል ምን አስተያየት። ለምሳሌ ልንገር፣ አንተ ማርሲል ቴሌቪዥን ፌስቡክ ውስጥ ገብተህ ኮሜንት መጻፍ ትችላለህ፣ አስተያየት መስጠት ትችላለህ። አንተ አስተያየት ሰጥተሃል ማለት እኛ ፍቃደኝነት የልብ ፍቃደኝነት ከሌለ በስተቀር እናረጋዋለን ማለት አይደለም። አንተ ተቃውሞሃል ማለት ወይም ደግፈዋል ማለት ይሆናል ማለት አይደለም። ለምሳሌ ብድግ ብለህ ይሄን ቤት ለምንድን ነው ነጭ ማትቀቡት ብለህ አስተያየት ልሰጥ ትችላለህ። ምክር የሚሆነው ግን አየህ ፍቃደኝነት ባለበት፣ ልብ በተሰበሰበበት፣ ስሜት በሰከነበት የሚነገር ቃል ነው ምክር። አሁን የብዙዎቻችን ችግር ምንድነው? ምክር የምንሰማ እንመስላለን፣ ነገር ግን ፍቃደኝነት የለንም። የብዙዎቻችን ችግር ልባችን ባልተሰበሰበበት ሁኔታ ነው ምክር የምንሰማ የምንመስለው። ጥሩ ቤተሰቦች ያላችሁ እንደው የተረፈ ነገር እንኳን ባይኖራችሁ የእናንተን ጉዳት የማይፈልጉ ሰዎች እንደዚህና እንደዛ ብለው ለእናንተ እነሱን የመታ ድንጋይ እናንተን እንዳይመታ፣ ያቆሰላቸው እንዳያቆስላችሁ፣ ትክክል አይደለም ብለው የሚሏችሁ ሰዎች ይኖራሉ። ያለባችሁ ነገር ምንድነው? ምክር የሚባለው ጉዳይ መልካም ምኞት አይደለም፣ አስተያየት አይደለም። ምን ይፈልጋል? የልብ ፍቃደኝነት ይፈልጋል። ምን ይፈልጋል? የልብ መሰብሰብ ይፈልጋል። የሰከነ ስሜት ይፈልጋል። ሶስተኛ ምክር ምን አይደለም? ሶስተኛ ትችት አይደለም። ለምንድነው ብዙ ጊዜ እኛ ምክርን የምንሸሸው? ምክር የሚመስለን ትችት ነው። ሰዎች ይሄ እንደዚህ ነው፣ ይሄን ብታረገው እንደዚህ ነው፣ ይሄ ባይሆን እንደዚህ ይሆናል፣ ይሄ ቢሆን ደግሞ እንደዚህ ነው የሚሆነው ብለው ሲሉን
ፍቃደኛ ሆነ መስማት የማንፈልገው ምክር የሚመስለን ትችት ይመስለናል፣ ስድብ ይመስለናል። አራተኛ የበታችነት አይደለም። የበታችነት አይደለም። ምክር የበታችነት አይደለም። አየህ ምክር የጠቢብ ሰው ህይወት ነው። አንተ ምክርን ትሰማለህ ማለት የበታችነት አታቅም ወይም ደግሞ አቅም የለህም ባዶ ነህ ማለት አይደለም። ምክርን ትሰማለህ ማለት አንተ ጠቢብ ነህ የበታች ነህ ማለት አይደለም። አሁን የመጀመሪያው ችግሮች ምክርን ገንዘባቸው ማድረግ የማይፈልጉበት ምክንያት ምክር የበታችነት ማነስ ይመስላቸዋል። ምክር ማነስ አይደለም፣ የበታችነት አይደለም፣ አላዋቂነት አይደለም፣ መበለጥ አይደለም። ምክር መበለጥ አይደለም። ጻፉ፣ መበለጥ አይደለም ምክር። ምሳሌ ከእናት ጋር ትመካከራለህ፣ ከአባት ጋር ትመካከራለህ፣ ከሚስት ከባል ከወንድም ከታላቅ ከታናሽ ጋር ትመካከራለህ። ምክር የሚባለው ጉዳይ የበታችነት አይደለም፣ መበለጥ አይደለም፣ መበለጥ አይደለም። አምስተኛ ትእዛዝ አይደለም። ለዚህ ነው ብዙዎቻችን ምክር የሚባለው ነገር የማንፈልግበት ምክንያት ምንድነው? አንደኛው ብዬ የማምነው እኔ ትእዛዝ ስለሚመስለን ነው። ስድስተኛ ፍርድ አይደለም። ምክር ፍርድ አይደለም፣ ፍርድ አይደለም ምክር። ሰባተኛ በልብ ውስጥ ለተመኘኸው ወይም አስቀድመ ለወሰንከው ነገር የሚሰጥ ማረጋገጫ አይደለም። አየህ አሁን የብዙዎቻችን ችግር ምንድነው? ምክር የሚመስለን ነገር በልባችን ውስጥ አስቀድመን ለወሰንነው ነገር ሰዎች ማረጋገጫ እንዲሰጡን እንፈልጋለን። ምክር የሚባለው ነገር በልብ ውስጥ ለተመኘኸው ወይም አስቀድመ ለወሰንከው ነገር የሚሰጥ ሰርቲፊኬት አይደለም። አገባለሁ ብለህ ነግዳለሁ ብለህ ከሀገር ወጣለሁ ብለህ የተለያየ ነገር ሆናለሁ ብለህ ስታበቃ በልብ ለተመኘኸው ለዛ ነገር የሚሰጥህ ማረጋገጫ አይደለም። በልብ ካለው ካንተ ፍላጎትና ስሜት ጋር ሊስማማም ላይስማማም ይችላል። ልክ ነው ያልከው ልክ አይደለም ልትባል ትችላለህ። ልክ አይደለም ያልከው ልክ ነው ልትባል ትችላለህ። አየህ ምክር የሚባለው ነገር የሚመስለን እኛ ለፈለግነው ነገር የሚሰጥ ሰርቲፊኬት የሚሰጥ ማረጋገጫ ይመስለናል። ምክር እንደሱ አይደለም ወዳጆቼ። መጽሐፍ ሲናገር እንደዚህ ይላል፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ። አየህ በጣም መሰረታዊ ነገር ነው። ይሄንን ብራዘር በደንብ አድርገህ እንድትሰማኝ እፈልጋለሁ። እግዚአብሔር በዚህ ዓመት በልቤ ካስቀመጠው ዋና ሐሳብ መካከል አንዱ ምክር የሚባለው ጉዳይ ነው። እኔ ራሴ ከዚህ በፊት የሚመስለኝ ነገር ምንድነው? ምክር ማለት መበለጥ የበታችነት ይመስለናል። ምክንያቱም ደግሞ ሲነገረን ታውቃላችሁ ስሜት በጋለበት ነው ብዙ ጊዜ የሚነገረን። በኖርማሉ ጊዜ በሰላሙ ጊዜ በፍቅር ጊዜ ስለማይነገረን በተለይ በአብዛኛው እኛ ኢትዮጵያኖች የምንመከረው ስንጣላ የሆነ ችግር ሲፈጠር የሆነ ነገር ሲመጣ ነው። ቁጭ አድርጎ ንዴት ውስጥ ሆኖ እንዲያታርግ እንዲያርግ እንደዚህ ነው እንደዛ ነው ምናም ብሎ ሰው የሚነግረን ችግር ውስጥ ስሜት በጋለበት ጊዜ ነው። ግን እሱ አይደለም ምክር። ምኞት አይደለም፣ የምኞት መግለጫ አይደለም፣ ትችት አይደለም፣ ትእዛዝ አይደለም፣ ፍርድ አይደለም። አንድ ሰው እየመከረክ ወይም ደግሞ ምክር የሚባለው ነገር ገንዘብ ለማድረግ ስትፈልግ ያ ነገር ማለት በቃ አንተ ላይ ጀጅመንት ይሄ ፍርድ እየተፈረደብህ አይደለም ወዳጄ። ሰይጣን ራሱ ምክር መጽሐፍ እንደሚናገር ብዙ ምክር ባለበት ድል አለ ይላል። አየህ ሰይጣን ያውቃል አሸናፊ እንዳትሆን ይፈልጋል። እና ስለ ምክር ይሄንን ነገር በደንብ እንድታውቅ እፈልጋለሁ። ታዲያ ምክር ይሄ ካልሆነ ምክር ምንድነው? ጻፉ። ምክር ምንድነው? አንደኛ የድል ካርታ ነው። የድል ካርታ ነው። በነገራችን ላይ በደንብ አድርገህ ስማኝ። መጽሐፍ ቅዱስ ሰዎች ምክርን እንዲሰሙ ያበረታታል። መጽሐፍ ቅዱስ ሰዎች ምክርን እንዲሰሙ ያበረታታበት ምክንያት ምን መሰለ? እያንዳንዱ ሰው የራሱ ማየት የተሳነው ክፍል አለው። እያንዳንዱ ሰው የራሱ ማየት የተሳነው ፓርት አለው። አየቱንም ያህል አንተ አዋቂ ርምጣም የተማርክ ጎበዝ ጥሩ ጭንቅላት ያለ ብትሆንም ስለ ራስህ አንተ ራስህ ማየት የተሳነ የህይወት ክፍል አለ። ስለዚህ እግዚአብሔር አምላክ በሌሎች ሰዎች ተጠቅሞ በአንተ ህይወት ውስጥ መስራት የሚፈልጋቸው ስራዎች አሉ። እኔ ዮናታን አክሊሉ የቱንም ያህል አገልጋይ ብሆን ጎበዝ ብሆን ጠንካራ ብሆን ነገር ግን ማየት የተሳነኝ የራሴ ደግሞ ክፍል አለኝ።
ለምሳሌ እኔም ብትጠይቀኝ አይደለም በሌላው በኮንስትራክሽን በፋይናንስ በቴሌቪዥን በተለያየ ጉዳይ አይደለም በአገልግሎት ውስጥ እንኳን ማየት የተሳነኝ የራሴ የሆነ ክፍል አለኝ። አየ ከኔ በላይ 30 40 ዓመት 50 ዓመት ያገለገሉ ሰዎች አሉ። ከኔ በላይ ብዙ ዋጋ የከፈሉ ሰዎች አሉ። ሁሉም ሰው ስለራሱ ማየት የተሳነው የህይወት ክፍል አለው። ይሄን ማወቅ አለብህ። ይሄን ማመን አለብህ። በቃ አንተ ማለት ተምረሃል፣ ዲግሪ አለህ፣ አንተ አራዳ ነህ፣ ጎበዝ ነህ፣ መናኸሪያ ነህ ያደግከው ምናምን ብልጥ ነህ፣ ነገር ቶሎ ይገባሃል። ይሄ ሁሉ አሪፍ ነው። ይሄ ሁሉ ማለት ግን አንተ 360 ዲግሪ ማየት ትችላለህ ማለት አይደለም ማለት አይደለም። ለዚህ ነው መጽሐፍ ቅዱስ ሰዎች ምክር እንዲሰሙ የሚያበረታታቸው። ለዚህ ነው በደንብ አድርገህ ስማኝ። ምክር ማለት የድል ካርታ ነው። ምን ብታረግ እንደሚሳካልህ፣ ምን ባታረግ እንደማይሳካልህ። አንድ ጀነራል ወደ ውጊያ ከመሄዱ በፊት በድንኳኑ ከገዛ ወታደሮቹና አማካሪዎቹ ጋር እንደሚመካከር ልክ እንደዛ ምክር ማለት የድል ካርታ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ያለ ብዙ ምክር ባለበታል ድል አለ፣ ቪክቶሪ አለ። ማሸነፍ ከፈለክ፣ ድል ማድረግ ከፈለክ፣ መበለጥ ካልፈለክ በሚቀጥለው 2018 መስማት ያለብህ ነገር ቢኖር ምክር ነው። ለህይወት ቦታ መስጠት ያለብህ ነገር ቢኖር ምክር ነው። ጆሮህን መዝጋት፣ ልብህን ማደንደን፣ አይንህን መጨፈን ጉብዝና አይደለም። ብዙዎቻችን ትዕቢት ጉብዝና ይመስለናል። ነገር ግን ዲያብሎስን ያዋረደ ናቡከደነጾርን ሳር ያስበላ መላእክትን ርኩሳን መናፍስት ያደረገ ነገር ቢኖር ትዕቢት ነው። ልብን መዝጋት፣ አይንን መጨፈን፣ ጆሮ መድፈን ያዋርዳል። እንድትበለጥና እንድትሸነፍ ያደርጋል እንጂ ውጤታማ አያደርግህ። ይህንን መልእክት ስናገር ይህን መልእክት በተመለከተ ከዚህም አልፎ በማርሲል ቴሌቪዥን የሚሰማ ብዙ ወጣት ብዙ ትውልድ እንዲሰማ ፈልጌ ነው በደንብ አድርጌ አተኩሬ የምነግራችሁ። ወዳጆቼ በሰይጣን ተይዘው ከጠፉ ሰዎች በላይ በክፉ ምክር ህልማቸው የጨነገፈባቸው ሰዎች ብዙ ናቸው። ከህይወት ጎዳና ተሰነካክለው የወደቁ ብዙ ናቸው። በክፉ መካሪዎች ምክንያት ከቤተሰቦቻቸው የተለዩ፣ ከትምህርታቸው የተጨናገፉ፣ ከአገልግሎታቸው የወጡ፣ ከህልማቸው የቀሩ፣ እየቻሉ እንደማይችሉ እያወቁ እንደማያውቁ ብዙ ነገር መሆን ሲችሉ ምንም ነገር ሳይሆኑ ሰፈር ላይ የቀሩ በብዙ ክፉ መካሪዎች ምክንያት የተነሳ የተበጠበጠ ቤተሰብ፣ የፈረሰ ትዳር ልነግር አልችልም፣ የጠፋ ንብረት ልነግር አልችልም። ብዙ ሰው ሀብት ንብረቱን ክብሩን በክፉ ምክር ምክንያት አጥቷል። ያው ምክር ደግሞ መልካም ምክር ሲሆን ደግሞ ጋሻ ነው አለ። ምክር የድል ካርታ ነው። የድል ካርታ ነው። እንዴት ብናረገው እንዴት ባናረገው አየህ ቤት በኩል ብትወጣ እንዴት ሆነ ነገሮችን ብታረግ ሰክሰስፉል እንደምትሆን ምክር በጣም ኢምፖርታንት ነገር ነው። ለስልክ ስክሪን ለምትይዘው የሞባይል ሞባይል ዘመናዊ እንዲሆን አይፎን 15 ሲመጣ 16 14 ሲመጣ 15 ለመያዝ እንደምትፈልገው ሁሉ ምክር ለሚባለው ጉዳይ ቦታ ልሰጥ ይገባል። ማንም ሁን ከጠቢቡ ሰለሞን በላይ ግን ጠቢብ አይደለም። ታላቁ ጠቢቡ ሰለሞን የእስራኤል ንጉስ 40 ዓመት እስራኤልን የመራ የጥበቃውን ወንበር ወርቅ ያለበሰው ሰለሞን እንኳን አማካሪዎች ነበሩት። የሳባን ንግስት እንቆቅልሽ የፈታ የብዙ ሰዎችን እንቆቅልሽ የመለሰ ሰለሞን እንኳን አማካሪ ነበረው። ማንም ልትሆን ትችላለህ። አይደለም አንተ አካውንቲንግ ማቴማቲክስ እና ፊዚክስ የተማርክ ሰው አይደለም፣ ወይንም ደግሞ የተወሰነ ሳንቲም የቆጠርክ ሰው አይደለም። ማንም ብትሆን የሀገር መሪዎች አማካሪ ያላቸው በጣም ብዙ በእያንዳንዱ ድል ሰክሰስና ከፍታ ጀርባ ብትመለከት ምክር አለ። አንዱ ሰይጣን የብዙ ሰዎችን የብዙ ወጣቶችን ህይወት የሚያበላሽበት ነገር ቢኖር ለምክር ያላቸውን አመለካከት ያሸፍፈዋል። ሲመከር ልክ የተገረፈ ያህል ይሰማዋል፣ ልክ እንደተሸነፈ ያህል ይሰማዋል፣ እንደተናቀ ያህል ይሰማዋል። ምክር ማለት ግን መናቅ ማለት አይደለም። ሁለተኛ ምክር በመስቀለኛ መንገድ ላይ የቆመ ስኬት ቀስት ነው። የስኬት ቀስት ነው። በመስቀለኛ መንገድ ላይ የቆመ የስኬት ቀስት ነው። ምን ምክር? ህይወትክ በጣም ብዙ ጊዜ መስቀለኛ መንገድ ላይ ይቆማል። ላግባ፣ ልስራ፣ ልውጣ፣ ልግባ፣ ምን ላድርግ፣ ቀጥዬ ምንድነው ማድረግ ያለብኝ? ህይወት እንዴት ነው መቀጠል ያለበት? ህይወት እንዴት ነው መሆን ያለበት? ይሄንን በተመለከተ በደም ስባይ መስቀለኛ መንገድ ላይ ስትቆም
አየ ምክር ማለት የስኬት አቅጣጫ ጠቋሚ ቀስ ነው። ለምሳሌ ልንገርህ ከአዲስ አበባ ስትወጣ ወይም አዲስ አበባ ስትገባ በተለያየ ቦታ እኝኔን በተለያየ ቦታ እንደዚህ ቀስቶች ታያለህ። እንደዚህ ይላል ወደ ቃሊቲ ወደ ጎሮ ምን ይላል እና የት ነው መሄድ የምትፈልገው? ቀስቶቹን ስታይ ይነግርሃል። ምክር ማለት መስቀለኛ መንገድ ላይ የቆመ የስኬት ቀስት ነው። በእኔ አቆጣጠር ወጣትነት ማለት መስቀለኛ መንገድ ነው። ወጣትነት ማለት እድሜክ ከ18 ዓመት እስከ 29 ዓመት ሲሆን ማለት መስቀለኛ መንገድ ነው ያለው። መስቀለኛ መንገድ ላይ መጣል። ኦኬ ይኸውልህ አንድ ጊዜ ነው የምትኖረው እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። አትገርበው። አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ። ይሄን አንዴ የምትኖረውን ህይወት እንዳትሸወድ። ይሄን አንዴ የምትኖረውን ህይወት አትደግመውም። አሜሪካን ሀገር ስትሄድ መንገዶቹ ረዣዥም ናቸው፣ ሰፋፊ ናቸው እና አንድ ጊዜ አንድ መውጫ ቁጥር ከዘለልክ አልፈ ከሄድክ ዩተርን ሰርተ ለመመለስ ኢቴክስ ታይም ጊዜ ወስድብሃል። ዋጋ ትከፍላለህ። በጣም ብዙ ድራይቭ አድርገህ ነው ተመልሰህ የምትመጣው። በተለይ ደግሞ ሃይዌይ ከገባ በኋላ አንድ ጊዜ ለምሳሌ ወደ ቀኝ መውጣት ሲኖርብህ አንዴ ከሄድክ እንደው ዞረ በቀላሉ አትመጣም። ዘመን ይፈጅብሃል። በደንብ ስማኝ። ከ18 እስከ 19 ዓመት ያለው የህይወት ጊዜ ማለት መስቀለኛ ነው። መስቀለኛ መንገድ ላይ ነው ያለው። እሱ ብቻ አይደለም፣ በእድሜ ብቻ አይደለም፣ በህይወትም ብዙ ጊዜ መስቀለኛ ጊዜ ያጋጥማቸዋል። በትዳር፣ በስራ፣ በግንኙነት፣ በህይወት መስቀለኛ። ይሄ የሚያስኬድ ይመስላል፣ ይሄ የሚያስኬድ ይመስላል፣ ይሄ የሚያስኬድ ይመስላል፣ ይሄ የሚያስኬድ ይመስላል። የመስቀለኛ መንገድ ክፋቱ ምንድነው ካላችሁኝ፣ ሁሉም የሚያስኬድ ይመስላል። ሁሉም ትክክል ይመስላል። ወጣት ልጅ ስትሆን ሁሉም ይወድህ ይመስላል። ሁሉም ካንተ ጋር ይመስላል። ሁሉም በቃ ትክክል ይመስልሃል፣ እምትችል ይመስልሃል፣ አየ አቅም ያለ ይመስልሃል። እና የዛን ጊዜ እንዳትሸወድ፣ እንዳትበላ። አንድ ጊዜ ህይወት ካመለጠ በኋላ ድጋሚ ነገሩን እጅ ለማስገባት ዋጋ ያስከፍልሃል። ዋጋ ያስከፍልሃል። ብራዘር ተው የምትባለው ነገር ክፋት ይመስልሃል። እቤት ያለው ተው ይልሃል፣ ውጭ ያለው በል ይልሃል። እቤት ያለው ተው ይልሃል፣ ውጭ ያለው በል ይልሃል። እቤት ያለው ጠላት ይመስልሃል፣ ውጭ ያለው ወዳጅ ይመስልሃል። ከዛ ኮንፊውዝድ ነው የምትሆነው። አየህ እቤት ያለው ቁጭ በል ይልሃል፣ ውጭ ያለው ደንስ ይልሃል። በቃ ከዛ ሁሉ ነገር ትክክል ነው የሚመስልህ። ምክር መስቀለኛ መንገድ ላይ የቆመ የስኬት ቀስት ነው። የስኬት ቀስት ነው። ልምድ ካለው ሰው የሚገኝ ዕውቀት ነው። ልምድ ካለው ሰው የሚገኝ ዕውቀት ነው። ብዙ ሰዎች ምክር የሚባለው ጉዳይ የትም ሜዳ የትም ኳስ ሜዳ የሚገኝ አርገው ያስቡታል። ነገር ግን ምክር የትም ሜዳ የትም ኳስ ሜዳ የሚገኝ የትም ማህበራዊ ሚዲያ ላይ የምትቃርመው ጉዳይ አይደለም። በነገሩ ላይ ልምድ ያለው በነገሩ ላይ ዕውቀት ያለው ሰው የሚሰጥህ ሐሳብ ነው። ልምድ ካለው ሰው የሚገኝ ሐሳብ ነው። አየህ ምንም ነገር በተመለከተ ለምሳሌ ልንገር፣ አዲስ አገልግሎት መጀመር የምታስብ ከሆነ እኔ ገና የዛሬ 10 ዓመት አሁን መስከረም 18 ሲመጣ አጠቃላይ አገልግሎቱን ከጀመርኩ 10 ዓመቴ ነው። የዛሬ 10 ዓመት ሐዋሳ ከተማ ስመጣ ሌዊን እኔና ባለቤቴ ስንመጣ አንድ ፓስተር ፒያሳ አገኘሁት ሐዋሳ። እንደዚህ ያለኝ የ20 ዓመት መንገዱን በ2 ዓመት መሄድ ትፈልጋለህ አለኝ። አዎ ስለው 3 ምክር መከረኝ። ይሄን አርገው የ20 ዓመት መንገዱን ያሳጥርልሃል፣ በ2 ዓመት ትሄዳለህ አለኝ። 3 ነገር ነገረኝ። ብራዘር በደንብ አርገህ ስማ። ልምድ ካለው ሰው የሚገኝ ዕውቀት ነው። ዕውቀት ነው። እንዳንተ ከሚያስብ እንዳንተ ከሚፈልግ አንተ የምትውልበት ቦታ የሚውል አንተ የምታረገውን የሚያረግ ሰው ዝም ብሎ የሚሰጥህ ነፃ ምሳ አይደለም። ልምድ ካለው ሰው በዛ ጉዳይ የደማ ያለቀሰ የቆሰለ በዛ ጉዳይ ያተረፈና የከሰረ ሰው የሚሰጥህ ዕውቀት ነው። በዛ ጉዳይ ሌሎች ሌሊት ቁጭ ብለው አድረዋል።
ሌሎች ብዙ መከራ ከፍለዋል፣ ሌሎች ብዙ ዋጋ ከፍለዋል። ልምድ ካለው ሰው የሚገኝ ዕውቀት ነው እንጂ ምክር ማለት ዝም ብሎ ተራ አስተያየት እንዳይመስል። አንተ ማኪያቶ እየጠጣ የምትሰማው ምክር ብዙ ሰው ብርድ እየጠጣ ነው ያገኘው ያወቀው። አንተ እድለኛ ነህ፣ አንተ እድለኛ ነህ። ሻይ እየጠጣ ጥሩ ሶፋ ላይ ቁጭ ብለህ የሚነገረው ነገር ጥላቻ ይመስልሃል። ያ ጥሩ ሶፋ ላይ ቁጭ ብለህ የምትሰማው ነገር ግን ብዙ ሰው በጨለማ በሌሊት በሐሩር ተቃጥሎ ያመጣው ጉዳይ ነው። ሲነገርህ እንደ ርካሽ ጉዳይ አትቁጠረው። ተላላ ሰው መንገዱ በፊቱ የቀናች ትመስለዋለች። ጠቢብ ሰው ግን አለ ምክርን ይሰማል። አየ ምክር መስማት ዊዝደም ነው፣ ዊዝደም ነው፣ ጥበብ ነው። ምክርን መስማት ሲነገርህ የናቀው ነገር ነገ እንድትናቅ ያደርጋል። ሲነገርህ ያከበርከው ነገር ያከብራል፣ ያከብራል። አራተኛ ምክር ፍቅር ባለበት የሚነገር ጠቃሚ ቃል ነው። በነገራችን ላይ ማንም ምንም ይንገርህ የሚነግርህን ነገር ከመንገሩ በፊት ላንተ ጄኒዩን የሆነ ላቭ እንዳለውና እንደሌለው መጀመሪያ ቼክ አድርግ። ይኸውልህ የሚመክርህ ሰው ላንተ አርቲፊሻል ፍቅር እንደሌለው እውነተኛ ፍቅር እንዳለው ቼክ አድርግ። ምክር ማለት ፍቅር ባለበት የሚነገር ጠቃሚ ቃል ነው። አንዳንድ ጊዜ ሰዎች ሲነግሩህ አየ በአስመሳይነት ሊነግሩ ይችላሉ። ካንተ ጥቅም ፈልገው ሊነግሩ ይችላሉ። አንዳንድ ሰዎች ያንተን ውድቀት ፈልገው ሊነግሩ ይችላሉ። እውነተኛ በነገራችን ላይ አንድ እውነት ልንገራችሁ። እኔ በደረስኩበት እኔ እንግዲህ ኖሬም አንብቤም በተለያየ መንገድ በደረስኩበት ከእግዚአብሔር ቀጥሎ በአብዛኛው እንደው ሙሉ ብዬ ብጠቀመው ደስ ይለኛል። ከእግዚአብሔር ቀጥሎ እናንተን የምር የሚወዳችሁ ቤተሰባችሁ ነው። አንዳንዴ አልፎ አልፎ ሊባል ይችላል አይደል? ከእግዚአብሔር ቀጥሎ የምር የሚወዳችሁ ፋሚሊያችሁ ነው። ከእግዚአብሔር ቀጥሎ የምር የሚወዳችሁ ጓደኛችሁ አይደለም። አሁን የብዙ ወጣት ግብግቡ ምንድነው? የቤተሰቡን ነገር አይሰማም፣ የጓደኛውን ነገር ይሰማል። በጣም ይገርማል። ብትታመም የማይጸየፍ ታመ በተኛበት የሚያገላብጥ ቮሚትን የሚጠርግ ፖፖ የሚይዝልህ ጓደኛ ሲኖርህ አብሮ አለ። ታጣ የት እንደገባ አታገኘውም። የምር ብቻህን የቀረህ ጊዜ፣ ያቃተህ ጊዜ፣ የከፋ ጊዜ ይሆንልኛል ብለህ ወጥተህ ሳይሆንልህ ብትመለስ ፊቱን ሳያጠቁር የሚቀበል ፋሚሊ አለ፣ ቤተሰብ አለ። ሁል ጊዜ wherever you go የትም ግባ፣ እስር ቤት ግባ፣ የፈለክበት ግባ አለ። አሁን የመጀመሪያው ነገር እንድታቅም ፈልገው ነገር ይሄንን ነው። ምክር ፍቅር ባለበት የሚነገር ጠቃሚ ቃል ነው።